ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ። ከእሁድ እስከ እሁድ። ይህ ከእሁድ እስከ እሁድ የተሰኘው ዜናና መረጃዎችን በትንታኔ ወደ እናንተ ወደ ተመልካቾች የምናደርስበት በኤልሻዳይ ቴሌቪዥን ኔትወርክ የተዘጋጀ የሚቀርብ ሳምንታዊው የቴሌቪዥን ፕሮግራማችን ነው። ከ12ቱ ወሮች አንዱ ለጣዖት አምልኮ የተለየ ወር ተደርጎ ይወሰዳል። በዚህ ወር ላይ በሃይማኖት ሽፋን የሚደረጉ የጣዖት መሰዊያዎች ቢፈርሱ ኢትዮጵያም ሕዝቦቿም ይፈወሳሉ ተባለ። ለመሆኑ ይህን ያለው ማን ነው? የተለየው ወር የትኛው ነው? ከሰሞኑ አበይት ኩነቶች አንዱ ነበር። መረጃውን የምናጋራችሁ ይሆናል። የወላጅ አጥ ልጆችን መበራከት ለመቀነስ ሶስቱ የልጆች ችግኝ ጣቢያዎች ላይ በትኩረት መሰራት ይገባል ተብሏል። ይህንን ያለው አንድ በጎ አድራጎት ድርጅት በአጽንኦት ባስተላለፈው መልእክት ነው። ለመሆኑ ይህንን ያለው ተቋም ማን ነው? ሶስቱ የልጆች ችግኝ ጣቢያዎችስ እነማን ናቸው? እንመለስበታለን። ሁለት ክብረ በዓል በአንድ መድረክ በድምቀት ተከብሯል። ልደትና አገልግሎት። የማን ልደት ነበር? የማንስ አገልግሎት ነበር? ሙሉ መረጃውን አብረን የምናየው ይሆናል። የተወደዳችሁ ተመልካቾቻችን ከዚህ ከስቱዲዮ እኔ ሰለሞን ተክለ ጻድቅና መክሊት አመሉ በጋራ ከእናንተ ጋር የምንቆይ ይሆናል። እንግዲህ ያዘጋጀናቸውን ሰሞንኛ መረጃዎች አብራችሁን እንድትከታተሉ በጌታ ፍቅር ጋብዘናችኋል። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ። እንዴት ነሽ? እንዴት ነህ ሶል? ሁሉ ሰላም ነው? ሁሉ ሰላም ነበር፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። መልካም። እንግዲህ ዛሬ ለተመልካቾቻችን ያዘጋጀናቸውን ሰሞንኛ አበይት መረጃዎችን የምናደርስበት ሰዓት ላይ የምንገኘው። ስለዚህ ከአንቺ ብንጀምር ምን ይመስልሻል? ወደ መጀመሪያው መረጃችን ስናልፍ ደቦ አሊያንስ ቺልድረን ኦፍ ኢትዮጵያ ለወላጅ አጥ ልጆች አለኝታ በሚል መሪ ቃል 9ኛ ጉባኤውን በዚህ ሳምንት ግንቦት 5 2018 በኢንተርናሽናል ኢቫንጀሊካል ቸርች አካሂዶ ነበር። እንግዲህ ደቦ አሊያንስ ቺልድረን ኦፍ ኢትዮጵያ በልጆች ላይ በተለይ ኦርፋን ላይ የሚሰራ በጎ አድራጎት ተቋም ነው፣ ሀገር በቀል ተቋም ነው። በዚህ በኢንተርናሽናል ኢቫንጀሊካል ቸርች በነበረው መርሃ ግብር ላይ የታደሙት በታዳጊ ልጆች ላይ የሚሰሩ የበጎ አድራጎት ድርጅት ተወካዮች፣ መሪዎችም ተገኝተዋል። የቤተ እምነት መሪዎች፣ ፓስተሮች፣ ወንጌላውያን እና አገልጋዮችም ነበሩ። ከደቦ ሚኒስትሪ ጋር ደግሞ በጋራ መስራት የሚፈልጉ ፓርትነሮች፣ በተለይ ደግሞ ሸክሙ ያላቸው ልጆች ላይ ለመስራት ፍቅሩ ያላቸው ተነሳሽነቱ ያላቸው ቀደም ሲል ሚኒስትሪው ባወጣው የኦንላይን ምዝገባ ላይ ተመዝግበው አብረው ለማገልገል ራሳቸውን ያዘጋጁ ታዳሚዎችም በስፍራው ተገኝተው ነበር። እንዲሁም ደግሞ ተጨማሪ ሚኒስትሪው ጥሪ ያደረገላቸው እንግዶች ተገኝተዋል። መርሃ ግብሩን በጸሎት የከፈቱት ጋሽ ፈራው ወልደ ሚካኤል ነበሩ። ልጆች ላይ መስራት ለሀገርና ለቤተሰብ በረከትን ያመጣል። እነርሱን ለመታደግ ደግሞ ትጋት፣ ጸሎትና መሰጠትን ይፈልጋል። ለዚህ ደግሞ ደቦ አሊያንስ ፎር ቺልድረን ሚኒስትሪና ፓርትነሮቹ እናንተም በጉባኤው የተገኘው ሰው ጭምር እግዚአብሔር አስነስቷል ብለውም ነበረ። በነገራችን ላይ ግን ጋሽ ፈራው መልእክቱን ሲያስተላልፉ እኔም እንደታዘብኩት እንደተመለከትኩት በእንባ እያለቀሱ ነበር። ብዙ ጊዜ መድረክ ላይ አይተሽ ከሆነ እሳቸው ቃል በሚያስተላልፉበት ጊዜ ልባቸው በጣም ነው የሚነካው። እንግዲህ ያው ቀደምት በጣም አንጋፋ የወንጌል አርበኛ ናቸው፣ በብዙ መድረክ ላይ ያገለገሉ ናቸውና እንግዲህ አንዳንድ ነገር ልባቸው ሲገባ ያው ስሜቱ አለና ከዚህ በተለይ ደግሞ ወላጅ አጥ ከሆኑ ልጆች ጋር በተያያዘ ስለነበረ ቃል እግዚአብሔርን ያካፈሉት እንግዲህ ስሜቱ እሳቸውም ላይ ተስተጋብቶ ተመልክተናል። ቃል እግዚአብሔርን ደግሞ ያካፈሉት ዶክተር ማሙሻ ፈንታ ነበሩ። ምንድነው በመድረኩ ላይ ያካፈሉት ቃል? ያው እንግዲህ መሪ ቃሉ አለኝታ በሚል መሪ ቃል ነበር ደቦ አሊያንስ ቺልድረንስ ኦፍ ኢትዮጵያ ያዘጋጀው መርሃ ግብር። እንግዲህ ይህንን መሰረት አድርገው ወይ መሪ ቃሉን መሰረት አድርገው ዶክተር ማሙሻ ባካፈሉት ቃል ሰውን ሙሉ የሚያደርገው ቁሳዊ ነገር ወይም መብልና መጠጥ ብቻ አይደለም። የሰው ልጅ የማንነት ጥያቄውን ሲያውቅ ነው፣ ሲያገኝ ነው። እኔ ማን ነኝ፣ የማን ነኝ የሚለው ጥያቄ ለራሱ ሲመለስለት ነው። ይህ ካልሆነ ግን አንድ ሰው ሙሉ ነኝ ማለት ይከብዳል ብለዋል። ልክ ነው። እንግዲህ ብዙ እንደምንመለከተው በርካቶች ወላጅ አጥ ልጆች የማንነት ጥያቄ ይሰማቸዋል፣ ይቸገራሉና ምንም አይነት ቁስ ቢሟላላቸው ምንም አይነት መብልና መጠጥ ቢሟላላቸውም ነገር ግን የማን ነኝ የሚለው ጥያቄ መልስ እስካላገኘላቸው ድረስ ብዙ ጊዜ የሳይኮሎጂም የስነ ልቦናም ተጽዕኖ ያሳድርባቸዋልና ከዛ አንጻር ነው እንግዲህ ዶክተር ማሙሻ ይህንን ቃል ያካፈሉት። ለዚህ ደግሞ ቤተሰብ ትልቁ የእግዚአብሔር አጀንዳ ነው ብለዋል ዶክተር ማሙሻ ባካፈሉት ቃል ላይ።
ሰይጣን ደግሞ በዚህ ምክንያት በተለያየ ምክንያት ትልቁ የእግዚአብሔር አጀንዳ ቤተሰብ ስለሆነ ሰይጣንም ደግሞ በአትኩሮት የሚዋጋው ቤተሰብን በማፍረስ ነው፣ ፍቾች እንዲበራከቱ በማድረግ ነው። ስለዚህ ጊዜ ፍቾች ደግሞ በሚበራከቱበት ጊዜ ደግሞ ልጆች ያላቸው አማራጭ መሰደድ ነው፣ ከቤት መውጣት ነው እና ጎዳና ላይ መውደቅ ነው ያላቸው አማራጭ። ስለዚህ በጣም በትኩረት ቤተሰብ ላይ ሊሰራ ይገባል ብለዋል። ቀደም ሲል ያልናቸው እነዚህ ሶስቱ የችግኝ ጣቢያዎች ያልናቸው አንዱ ቤተሰብ ነው፣ ሌላው ማህበረሰቡ ነው፣ ሌላው ደግሞ ቤተክርስቲያን ናት። ስለዚህ ልጆች ላይ በጣም በአትኩሮት በአጽንኦት ሊሰራ ይገባል ብለዋል። ልጆች እንግዲህ የቤተሰብ የማህበረሰብና የቤተክርስቲያን ከለላ ያስፈልጋቸዋል። ለልጆች ቤተሰብ ማህበረሰቡና ቤተክርስቲያኑ አሁን እንዳልከው እንደ ችግኝ ጣቢያዎች ናቸው እና ስለዚህም ሁላችንም እንደ ችግኝ ጣቢያ ልንሆንላቸው ይገባል ብሎም ተናግሮ ነበር። አያይዘው እንግዲህ በእለቱ በነበረው የፕሮግራም መርሃ ግብር ላይ ልጆችን ስለመታደግ በዚሁ መርሃ ግብር ማለቴ ነው ልጆችን ስለመታደግ የመጽሐፍ ቅዱስ ትምህርቶች፣ ስልጠናዎች፣ አውደ ጥናቶችም ጭምር ከሰዓት በኋላ በነበረው መርሃ ግብር ላይ ተካሂደዋል። ውይይቶችም ምክክሮችም ነበሩ። እንግዲህ በተለያዩ ርዕሰ ጉዳዮች ላይም አውደ ጥናቶች በተሳታፊዎች እና በሚኒስትሩ በጋራ ተካሂደዋል። ደቦ እንደ ስሙ ህብረትን የሚያመላክት ነው እና በሚሊዮን የሚቆጠሩ ወላጅ አጥ ልጆችን ለመድረስ በሚሊዮን የሚቆጠሩ ለአገልግሎቱ የተሰጡ በጎ ፈቃደኞችን እንደሚፈልግ እንደ ስሙ ህብረትን ስለሚፈልግ ይህን አገልግሎት ለማስቀጠል ህብረትን ስለሚፈልግ ብዙ በጎ ፈቃደኞችንም እንደሚያስፈልጉት ተናግሮ ነበር። አሁን እንግዲህ ሚኒስትሪው መጠሪያ ስሙ ደቦ ነው የሚለው ደቦ ያው ህብረት ማለት ነው፣ ያው አንድነት ነውና በደቦ መሰራት አለበት። ምክንያቱም በሚሊዮን የሚቆጠሩ ወላጅ አጥ ህጻናት በየጎዳናው ላይ በየመንደሩ በየሰፈሩ በየቀየው ይገኛሉ፣ በከተማም በክልልም ደረጃ። ስለዚህ እነዚህን በርካታ ህጻናቶች ወላጅ አጥ ህጻናቶችን አለኝታ ለመሆን አንድ ሰው ወይም አንድ ተቋም ብቻውን ምንም ማድረግ አይችልም። በርካታ ኢትዮጵያውያን ሸክሙን ሊጋሩት ይገባል ከሚል አኳያ ነው ሚኒስትሪው ስሙን ደቦ ብሎ የሰየመው። እንግዲህ በዚህ ደቦ አሊያንስ ፎር ቺልድረን የተመሰረተው በ8 በጎ አድራጎት ድርጅቶችና በእነሱ ድርጅቶች ህብረትና ስምምነት እንደነበር ነው ያለኝ መረጃ። ከ2014 ዓ.ም ጀምሮ በየአመቱ ደግሞ ስለ ወላጅ አጥ ህጻናት ታዳጊ ልጆች ማለት ነው ጉባኤ ሲያካሄድ ቆይቷል። ባለፈው በኮሮና ዘመን ብቻ ነው አንድ ጊዜ ያለፈው እንጂ በየአመቱ ጉባኤ ያካሄዳል ማለት ነው። በዚህ ጉባኤ ላይ እንግዲህ የሚኒስትሪውን ተልዕኮ አላማን በተመለከተ ወይም ደግሞ የደረሰበትን ስኬት ሚኒስትሩ ደግሞ የሚፈልገውም ነገር ከማህበረሰቡ፣ ከህብረተሰቡ፣ ከቤተክርስቲያን፣ ከወንጌል አማኙም የሚፈልገውን ነገር በውይይት መድረክ ችግሮችን ይፈታል ማለት ነው። ስለዚህ የደቦ አሊያንስ ፎር ቺልድረን እንግዲህ ከተመሰረተ ጀምሮ እስካሁን ድረስ በእንዲህ መልኩ እንቅስቃሴን እያካሄደ ነው የሚገኘው። መክሊት ወደሚቀጥለው ብንተላለፍ ወደ ሁለተኛው መረጃችን ደግሞ እንላለን። ባሳለፍነው ቅዳሜ ግንቦት 1 2018 ዓ.ም በአዲስ አበባ ስቴዲየም የአባትህ የሆነውን የበዓል መሰዊያ አፍርስ ለአምላክህ ለእግዚአብሔር መሰዊያ አሳምረ ስራ በሚል መሪ ቃል የአደባባይ የጸሎትና የምልጃ ኮንፈረንስ ተካሂዶ ነበር። አሁን እንግዲህ መሪ ቃሉ የአባትህን የሆነውን የበዓል መሰዊያ አፍርስ ነው የሚለው። በቃ ግልጽና ግልጽ ነው። ተልእኮ እንደዛ ነው። በዚህ በስቴዲየም ላይ በተካሄደው ዝግጅት ላይ ከ84 ብሔር ብሔረሰቦች የተውጣጡ ተወካዮችን ተገኝተው ነበር። የቤተ ክርስቲያናት መሪዎች፣ ፓስተሮች እንዲሁም ቄሶችና አገልጋዮችም ጭምር እንደገናም ደግሞ አንድ ሰው ቤቱ አልቀረም እስከሚያስብል ድረስ በስቴዲየም ውስጥ በርካታ ኢትዮጵያውያን የአዲስ አበባ ነዋሪዎች እንደነበሩ ነው የታዘብኩት። ብዙዎቹ እንደውም የመጡት በምን ስሜት ልበልሽ፣ በቃ እኔም ድርሻ አለኝ፣ ይህን መስዋዕት ይህን ለጣዖት የሚደረግ መስዋዕት ለማፍረስ እኔም ድርሻ አለኝ የሚል አይነት ስሜት የተስተጋባበት ወንጌል አማኝ ነው በአብዛኛው የተመለከትኩት። ማለት በቃ በሙላት ነው ህዝቡ የወጣው ጠርምሶ በቃ ያንን የበዓል መስዋዕት እውነትም አፍርሶ ወደ ቤቱ ለመመለስ አይነት ነው የሚመስለው። እንግዲህ ቀደም ሲልም በተለያዩ ማስታወቂያዎችም ሲነገር ነበር ህብረተሰቡ እንዲዘጋጅ፣ ማህበረሰቡ እንዲዘጋጅ ማለት ነው። ስለዚህ አብዛኛው ወንጌል አማኝ በዚህ መልኩ ነው፣ በዚህ ስሜት ነበረ። ልክ ይሄ ህዳር ሲታጠን አይተሻል። አሁን ህዳር ሲታጠን ልክ ምድሪቱ በሙሉ በቃ ምንም አይነት ቆሻሻ ምድር ላይ እስከማታይ ድረስ አይነት ነው የሚሆነውና ልክ የዛ አይነት ጽዳት ዘመቻ በቃ ማለት ይሄ የቆሻሻ ጽዳት ሳይሆን የባዕድ አምልኮ መስዋዕቶችን የማፈራረስ የማጽዳት ከምድሪቷ ላይ የማስወገድ በእምነትና በጸሎት በዛ አይነት መንፈስ ነበር አብዛኛው የአዲስ አበባ ከተማና እንዲሁም ከክልል የመጡ አንዳንድ የታደሙ ሰዎችም በዚህ መልኩ ነበር በስቴዲየሙ የተገኙት።
በዝማሬ ያገለግሉት እንግዲህ ከ7 የቤተ ክርስቲያናት የተውጣጡ ኳየሮች ናቸው። እንግዲህ እነዚህ ኳየሮች ከ50 ዓመት በላይ በዝማሬ አገልግሎት የቆዩ ናቸው። ከልደታ መካነ ኢየሱስ፣ ከገነት ቤተ ክርስቲያን፣ ከጌጃ ቃለ ሕይወት፣ ከብርሃን ወንጌል፣ ከአማኑኤል ባፕቲስት፣ ከመሰረተ ክርስቶስና ከሙሉ ወንጌል የመጡ ኳየሮች ነበረ በእለቱ በዝማሬ ያገለገሉት። የኳየር መዝሙር አገልግሎትም ወደ ነበረበት እንዲመለስም ደግሞ ተጸልዮ ነበረ በእለቱ። ይህን ጸሎት እኔም በጣም የምወደው የሚደግፈው ጸሎት ነው። የብዙዎችም የሚመስል ጭምር ማለት ይችላል። ምክንያቱም ኳየር አሁን ስትመለከች መክሊት ብዙ ጊዜ አሁን እየቀረ ያለ ይመስላል። እንዲህ በሶሎ አገልጋዮች ነው እየተተካ ያለው። ችግር ላይኖረው ይችላል። ነገር ግን ይሄ እንዴት ልበልሽ እግዚአብሔር ወደ ሕዝቡ በረከትን ከሚለቅበት መንገድ አንዱ ይሄ የኳየር አገልግሎት ነው፣ የኳየር መዝሙር ነውና ኳየሮች መድረክ ላይ ሲቆሙ ልዩ ድባብ አለ። በቃ እግዚአብሔር ክብሩን የሚገልጽበት ነው። የሆነ ደግሞ አለው አይደለ? የራሱ የሆነ አንደምታ አለውና አሁን ላይ ግን ብዙ አይታይም። ስለዚህ ይሄ የኳየር አገልግሎት ወደ ነበረበት እንዲመለስ ይጸለይ የተባለው ለዛ ነው እና ብዙ እግዚአብሔር የባረካቸው አንቺ እንዳልሽው የጌጃ ቃለ ሕይወት ቤተክርስቲያን፣ የገነት ቤተክርስቲያን፣ የሙሉ ወንጌል፣ የመካነ ኢየሱስ ከየአብያተ ክርስቲያናቱ የነበሩ ቀደምት የኳየር መዘምራን አገልጋዮች እና አገልግሎታቸው አይረሴ ነው። ዘመን ተሻጋሪ መዝሙር ነው ያላቸውና አሁንም ይሄ መቀጠል አለበት። ለምንድን ነው የሚቆመው? ልክ እንዲሁ ህግ የወጣ እስከሚመስል ድረስ ብዙ መድረኮች ላይ አይታይምና ይሄም ጸሎት መጸለዩ ጥሩ ነው። እንግዲህ በዚህ የጸሎት መርሃ ግብሩን ደግሞ እግረ መንገዳችን ለተመልካቾቻችን ለመረጃውን ለማቀበል ማን ያዘጋጀው? በስቴዲየም የነበረው መርሃ ግብር ያዘጋጁት 3 አካላት። አንደኛው ሚሊኒየም 2000 ፕሬየር ቼን የተባለ የ24 ሰዓት ጸሎት አገልግሎት የሚያደርግ ተቋም ነው። ከዛ ጋር ደግሞ የኤልሻዳይ ቴሌቪዥን ኔትወርክ፣ እንደዚሁ ደግሞ ራሳቸው ባለ ራእዩ ቄስ ዶክተር ቶሎሳ ጉዲና በሶስቱ ጥምረት ነው ይሄ ስቴዲየም ኮንፈረንስ ተካሄደው። የዚህ ኮንፈረንስ እንግዲህ ዋናው መነሻው ሀሳብ የነበረው ግንቦት ወር ላይ ያለን ለጣዖት የተለየ ወር ተደርጎ የሚወሰድ ወር ነው። ጣዖት አምልኮ መሰዊያ የሚሰዋበት ወር ነውና በዚህ ወር ላይ እንግዲህ የተለያዩ ሃይማኖት ሽፋን የተለያየ ጣዖት መስዋዕቶች ይደረጋሉ። በዚህም ስርዓት ሀገሪቱን ለግጭት፣ ለተለያዩ ደም መፍሰስ፣ ለሞት ይዳርጋል ነው። በታሪክ ራሱ ዞር ብለን ብንመለከት በሀገር ደረጃም የተለያዩ የተከናወኑ ክስተቶችም ሞቶችም በዚሁ በግንቦት ወር ላይ ነበሩና እንደውም በግንቦት ወር ላይ ሰርግ ራሱ አይደረግም ነበረ እና በዚህ ወር ላይ ያለን ለጣዖት የተለየ መሰዊያ የሚደረግበትን ይሄን ወር ይሄን ስራ ለማፍረስ ነበር ዋና መነሻ ሀሳብ የነበረው ኮንፈረንሱ። ሊያውም ከአዲስ አበባ ከተማ ጀምሮ እስከ 84 ብሔር ብሔረሰቦች በተወክለው በመጡበት በ84 ብሔር ብሔረሰቦች ክልል በሚኖሩበት ክልል ጭምር በሚኖሩበት ቀያቸው ጭምር ማለት ነው መላውን ኢትዮጵያ የሚያጠቃልል ነውና የትኛውም በየጓዳው የተመሸገ በየጓዳው ያለ በየወንዙ ያለ በየተራራው ያለ የትኛውም የበዓል መስዋዕት በእምነትና በጸሎት ለአንዴና ለመጨረሻ በማያዳግም ሁኔታ እንዲፈርስ ህዝቡ በሙሉ እምነት በሙሉ መንፈስ ታጥቆ የወጣበት እንትን ነበር ኮንፈረንስ ነበር እና በጣም ደስ ይል ነበር። እንግዲህ የበዓሉ ድባብ ያው ቅድም እንዳልኩሽ በጣም ጥሩ ነበረ። እያንዳንዱ ኢትዮጵያዊ ያው የወንጌል አማኝ ልክ የበዓል መሰዊያን ለማፍረስ እኔም ድርሻ አለኝ የሚል ተነሳሽነት ባለው መንፈስ ነበር ወደ ስቴዲየሙ ሲተም የነበረው። በእርግጥም ደግሞ ነበረ ጥሩ ጊዜም ነበር በጣም እንግዲህ ከዚህ በላይ ምን አለ? ታዳጊ ልጆችም ደግሞ ድምጻቸውን አሰምተው ነበር በእለቱ። እናንተ የሀገሬ አባቶችና እናቶች ለባዕድ አምልኮ መስዋዕትን፣ ብሔርተኝነትን፣ ዘረኝነትን፣ መከፋፈልን፣ መገፋፋትን አታውርሱን፣ አደራ አደራ። አምልኮና ስግደት የሚገባው እግዚአብሔር ብቻ ነው፣ አደራ አደራ በሚል ድምጻቸውን አሰምተው ነበር በእለቱ። ድምጽ ብቻ አይደለም እንደው ከድምጽም ባለፈ ይሄ ቃል ኪዳን ጭምር ነው። እዚህ የተገኛችሁ እናቶች አባቶች ኢቨን ለምን ብቻ ሳይሆን በቴሌቪዥን መስኮት በተለያየ ሶሻል ሚዲያ በይነመረብ ላይም ደግሞ በያሉበት ሆነው ፕሮግራሙን የሚከታተሉ በአጠቃላይ እናቶች አባቶች ያው ይሄ ሲወርድ ሲዋረድ የአባቶች እየተባለ የእናቶች የቀድሞ ነው እየተባለ የወረስነው ነው እየተባለ የመጣው ይሄ የባዕድ አምልኮ በሃይማኖት ሽፋን የሚደረግ የባዕድ አምልኮ እዚህ ላይ ይብቃ ነበር ያሉት እነዚህ ታዳጊዎች። ምክንያቱም ተረካቢ እነሱ ናቸው። አሁን መጪው ትውልድ ነው የሚረከበው። ስለዚህ እኛ አንፈልግም በቃ እዚህ ላይ ይቁም ነው። ይሄ እኮ ትልቅ ነገር እኮ ነው። እነሱ አሁን ይህንን ነገር መናገራቸው ያው ኪዳንን ማጽናት ነው። ደግሞም ልክ ነው። አሁን ከዚህ በኋላ መሸጋገር የለበትም የሚል ነውና አታወርሱን ብለዋል። እንግዲህ እዛ ላይ ልክ በሰነድ መፈራረም ነው የቀረው እንጂ በእምነት ግን ተደርጓል። ስለዚህ እግዚአብሔር ደግሞ ይሰራል። ስቴዲየም በነበረው ፕሮግራም ላይ ቄስ ዶክተር ቶሎሳ ነበረ
ቃለ እግዚአብሔርን ያካፈሉት በነገራችን ላይ ለነዚህ ታዳጊዎችም ጸልየውላቸው ባርከዋቸውን የሸኟቸው በዛው እንግዲህ እግረ መንገዳቸውን ቃለ እግዚአብሔርን አካፍሏል። ቄስ ዶክተር ቶሎሳ ምንድነው በአጽንኦት ያካፈሉት ቃል? በነገራችን ላይ ቄስ ዶክተር ቶሎሳ የመጀመሪያው መልእክታቸው እልልታ ነው። እልልታን ይወዳሉ ቄስ። ይህን ታውቂያለሽ? አዎ የዚህ ቀደም ሲል በዚህ በአድዋ ድል መታሰቢያን በነበረው የልደት በዓላቸውም ላይ እንደዚሁ ስለሳቸው በተነገረው ምስክርነት ሰምተናል። ቄስ በጣም እልልታን ይወዳሉ። በእልልታ ችግር ይወገዳል። በእልልታ ተጽዕኖ ይሰበራል፣ ቀንበር ይሰበራል፣ ሰይጣን ያፍራል፣ እግዚአብሔር ይከብራል የሚል እምነት አላቸውና ደግሞም ሲሆን ይታያል። እሳቸውም ብዙ ጊዜ በእንደዛ ይታወቃሉ። ስለዚህ ስቴዲየሙም ላይ የመጀመሪያ መልእክታቸው የንግግራቸው ማሟሻ ያደረጉት እልል በሉ በሚል ነበር። እልል በሉ በጣም ደስ ይል ነበር። አዎ እውነት በእልልታ የእግዚአብሔር ክብር ሲወርድ የእግዚአብሔር ክብር ሲገለጥ ማየት ይቻላልና እልልታ ራሱ ያው ትልቅ ነገር አለው። እንግዲህ በመጽሐፍ ቅዱሳችን ላይ በአጽንኦት የተጻፈ ነገር ነው። ስለዚህ ቄስን ካሉ በኋላ ግን ወደ ቀጣዩ ነገራቸው የገቡት ምንድነው? መላው የኢትዮጵያ ሕዝብ በሃይማኖተኝነቱ በዓለም ደረጃ ይታወቃል ነው ያሉት ቄስ። ነገር ግን ሃይማኖተኝነት ሳይገባን ከኖርንበት ምንም ዋጋ የለውም፣ እንደውም መከራና መዘዝን ያስከትላል ካሉ በኋላ ሕዝባችን ሃይማኖት አለው እንጂ ፍቅር የለውም፣ ሃይማኖት አለው እንጂ ጤና የለውም፣ ሃይማኖት አለው እንጂ ሰላም የለውም፣ ፍቅር የለውም። ይሄ ደግሞ ምክንያቱ ምንድነው? እሳቸው ያሉት በየጓዳው የሚመለከው የባዕድ አምልኮ ነው፣ ጣዖት አምልኮ፣ የዛ ርዝራዥ፣ የዛ ውጊያ ነው። ወይም ደግሞ የዛ እግዚአብሔር ክብሩን እግዚአብሔር መውሰድ ሲገባው ለበዓልና ለጣዖት በሚሰዋው መስዋዕት ህዝቡ በማወቅም ባለማወቅም በሚሆነው ነገር ነው። ይሄ ደም መፋሰስ፣ የተለያዩ ችግሮች፣ ድህነት፣ ብዙ ነገሮች የህዝብ ጉስቁልና የሚመጣው ከዚህ አኳያ ነው እና ይሄ መሰበር አለበት ብለው በአጽንኦት ነበር ቃለ እግዚአብሔርን ሲያካፍሉ የነበሩት። እንግዲህ በእለቱ ከ84 ብሔር ብሔረሰቦች ተሰባስበንም ከዳር እስከ ዳር በምድሪቱ ላይ ያለውን አጋንንታዊ መሰዊያ በአንድ ላይ ሆነን ለማፍረስ ነው የተገኘ ነው። የምናፈርሰው ደግሞ በፍቅር፣ በእርቅ፣ በሰላም፣ በወንጌል ነው ብለው ነበረ። ያኔ ውርደት ወደ ክብር፣ ጨለማ ወደ ብርሃን፣ ሞት ወደ ህይወት ይለወጣል፣ ኢትዮጵያም ትፈወሳለች ብለዋል። ከዚህ በኋላም አምልኮና ስግደት ለሰራዊት ጌታ ለእግዚአብሔር ብቻ ይሆናል ብለውም ነበረ። አሁን እንግዲህ መክሊት የኢትዮጵያን መፈወስ የህዝቦችን መፈወስ ከዚህ ከምናየው የእርስ በርስ ግጭት ከዘረኝነት ከብሔርተኝነት ከዚህ ተላቆ ሰው በነፃነት ወጥቶ የሚገባበት ፍቅርን የሚሞላ እርስ በርስ የሚከባበርበት የሚተሳሰብበት ይህንን አይነት ህይወት መቼም እኔም አንቺም ኢትዮጵያውያን በጠቅላላ ወይም ደግሞ ኢትዮጵያን የሚያስተዳድሩ የሚመሩ መሪዎችም ጭምር የሁላችንም ናፍቆት ነውና ይሄ እንደሚሆን ደግሞ እርግጠኛ ነኝ። ምክንያቱም አሁን እንደምንመለከተው ኢትዮጵያ የሽግግር ለውጥ ላይ ነው ያለችው። ብዙ አንዳንድ ለውጦችን እያየን ነው። እንደውም ቄስ ዶክተር ቶሎሳም በዛ አጋጣሚ በከተማው ላይ ስለሚሰሩ አንዳንድ ስራዎች ማለት ያላየነውን ማየት የቻልንበት፣ ድሆች ሲረዱ ማየት የቻልንበት፣ ሲደገፉ ማየት የቻልንበት አንዳንድ ነገሮች እየተሰሩ ያሉ ነገሮች አሉ። ይህ ሊቀጥል ይገባል ብለዋል እና ይሄ ለውጥ ነው በራሱ። ስለዚህ ይህ ብቻ ሳይሆን ግን ከዚህም ባለፈ ደግሞ ኢትዮጵያ ወደ ሙሉ ብልጽግና ወደ ሙሉ ሰላም የሰፈነባት ምድር ሰው በሰላም ወጥቶ በሰላም የሚገባበት ምድር እንድትሆን የሁሉም ማለት ይቻላል ናፍቆትም ምኞትም ነው። በነገራችን ላይ ከዚህ አኳያ ከ84 ብሔር ብሔረሰቦች ተወክለው የመጡት ተወካዮች ወደ ስቴዲየሙ መሃል በመግባት ምንድን ያሉት የኢትዮጵያን ሰንደቅ ዓላማ እንደ አጥር አድርገው በቃ አንድ ነን፣ ከዚህ በኋላ ይሄ መከፋፈል፣ ከዚህ በኋላ ዘረኝነት፣ ብሔርተኝነት አያስፈልገንም ብለው በሚል መንፈስ ለ84ቱም ብሔር ብሔረሰብ ተወካዮች ያው ዛት ሚንስ ኢትዮጵያ ማለት ይሆናል ያን ኢትዮጵያን ወክለው ነው የመጡትና ለኢትዮጵያ ማለት ይቻላል ፓስተሮች ጸሎት አድርገውላቸዋል። የተለያዩ ፓስተሮች ቄስ ዶክተር ቶሎሳን ጨምሮ እነ ቄስ ደረጀ ጀንበሩ የካውንስሉ ፕሬዝዳንትም ተገኝተው ነበር። እነ ፓስተር ሃምፍሬ አሊጋዝ፣ እነ ፓስተር አዜብ ገብረኪሮስ፣ ሌሎችም በርካታ ፓስተሮች ወንጌላውያን አገልጋዮችም ጭምር በእውነት ከልብ ተጸልዮላቸው ለተወካዮች እነዚህ ወክለው የመጡት ኢትዮጵያን ወክለው ስለመጡ ለኢትዮጵያ ማለት እንችላለን። እግረ መንገድ ላይም በዛ ጸሎት መርሃ ግብር ላይ ስለ ሀገራዊ ምርጫውም ተጸልዮዋል። እንደዚሁም ስለ ዲያስፖራው ወደ ሀገሩ እንዲመለከት ወደ ኢትዮጵያ አይኑን እንዲያይ በቃ ኢትዮጵያን እንዲያስታውስ ኢትዮጵያ ላይ ኢንቨስት እንዲያደርግ ስለ ኢትዮጵያ እንዲቀና ምንም እንኳን ኑሮ በውጭ ቢሆንም ስለ ዲያስፖራውም ተጸልዮዋል። እንዲሁም ደግሞ ስለ ምክክር ኮሚሽንም ደግሞ እንደዚሁ ስራቸው በተሳካ ሁኔታ እንዲፈጸም የተለያዩ ርዕሰ ጉዳዮች ላይ እንደዚሁ ጸሎት ተደርጓል። መክሊት ወደ ሌላ መረጃችን እንተላለፍ። እሺ እንግዲህ ወደ መጨረሻ ወደሆነው መረጃችን ደግሞ እንተላለፍ።
ሁለት መርሃ ግብር የተካሄደበት ክብረ በዓል ነበረ። ሚያዝያ 29 2018 ዓመተ ምህረት በአድዋ ድል መታሰቢያ አዳራሽ የቄስ ዶክተር ቶሎሳ ጉዲና 80ኛ ዓመት የልደት በዓልና የስድስት አስርት ዓመታት የአገልግሎት ጉዟቸው ተከብሮ ነበር። እንግዲህ ትዝ የሚለኝ በልጅነት ትምህርት እንትን ላይ ያለን ኃይለ ሥላሴ 80ኛ ዓመት የልደት በዓላቸውን ሲያከብሩ በጣም ነበረ የሚናፈሰውና ወሬው በቃ በጣም ይገናል። ኃይለ ሥላሴ 80ኛ ዓመት የልደት በዓላቸውን ያከብራሉ ተብሎ በጣም በልዩ ዝግጅት በልዩ ድግስ ነበር የሚከበረው። እንዴ ትንሽ ትውስታው አለኝ። እንዴ አሁን ያ ሪፍሌክሽን ያ አሁን ደግሞ ወደዚህኛው ወደ በወንጌሉ ዙሪያ ባለው ጉዳይ በጣም ነው የሚያኮራው። አገልጋዮቻችን እድሜን ጠግበው ለእድሜ ባጸጋ ሆነው እግዚአብሔር ባርኳቸው እንደዚህ 80ኛ ዓመታቸውን አከበሩ ሲባል ለኔ ትልቅ ቦታ አለው። ለኔ ብቻ አይደለም መላው የኢትዮጵያ በተለይ የወንጌል አማኝ ማህበረሰብ በጣም የሚኮራበት ነውና እኛም እንግዲህ በዚህ አጋጣሚ እንኳን ለ80ኛ ዓመት የልደት በዓላቸው አደረሳቸው ማለት እንወዳለን። በነገራችን ላይ ግን 6 10 ዓመታት ማለት 59 ዓመት የአገልግሎት ዘመን እንደቆዩ ነው። ይህ ትልቅ መታደል ነው፣ የሚያስቀናም ነው። እሺ እንግዲህ በዚህ በአድዋ ድል መታሰቢያ አዳራሽ በነበረው ምሽት መርሃ ግብር ላይ የታደሙት የነበሩት እነማን ናቸው የሚለውን ለተመልካቾቻችን መረጃ ለማድረስ ቄስ ደረጀ ጀንበሩ የካውንስሉ ፕሬዝዳንት፣ ፓስተር ሃምፍሪ አሊጋዝ፣ ሐዋርያው ዳንኤል መኮንን፣ ፓስተር አዜብ ገብረ ኪሮስ ከአትላንታ፣ ፓስተር ዶክተር አበራ ሀብቴ ከባለቤታቸው ጋራ ተገኝተዋል። በነገራችን ላይ ያልተገኘውን ብንፈልግ ነው የሚሻለው። ብዙዎች ተገኝተዋል። ብዙ ፓስተሮች፣ ብዙ የሳቸው የቅርብ ወዳጆች፣ አጋሮች በአገልግሎት ማለት ነው። እንዲሁም ደግሞ የቅርብ ወዳጃቸው የሆኑ በጣም በርካታ እንደው የጠፋብሽ ሰው ካለ እዛ ብትሄጂ ማግኘት ትችይ ነበር ማለት ይችላል። ገርማል በጣም። በእለት እንግዲህ ክብርት አዳነች አቤቤም የአዲስ አበባ ከተማ መስተዳደር ከንቲባ በፕሮግራሙ ማገባደጃ ላይ ተገኝተው ነበረ። ቄስ ዶክተር ቶሎሳ ወደ አዳራሹ የገቡት የክብር ካባ ለብሰው በመዝሙር ታጅበው ነበር። ለመክፈቻ ንግግሩን የሚያደርጉት ፓስተር ዶክተር አበራ ሀብቴ ነበሩ። ለሁሉ የሚገባውን አስረክቡ፣ ክብር ለሚገባው ክብር ስጡ የሚለውን ቃል መነሻ ሐሳብ በመያዝ ቄስ ዶክተር ቶሎሳ ሀገራቸውንና ሕዝባቸውን በታማኝነት ያገለገሉ በመሆናቸው በባህሪያቸውም ለብዙዎች ሞዴል በመሆናቸው ክብር ይገባቸዋል ብለው ነበረ። ፓስተር ዶክተር አበራ ሀብቴ እንግዲህ አያይዘው ደግሞ ምንድነው ያሉት የመክፈቻው ንግግር ሲያደርጉ ማለት ነው ስለ አስተዳደጋቸውም ትንሽ ነገር ጠቀስ አድርገዋል። ከተወለዱበት ከወለጋ ደንጎሮ ዲሲ ከሚባል ገጠራማ ቦታ እስከ ኤሌመንተሪ ከዛም ደግሞ ከኤሌመንተሪ እስከ መካነ ኢየሱስ ሴሚናሪ ከመካነ ኢየሱስ ሴሚናሪ ደግሞ እስከ ኦክሳላስ ዩኒቨርሲቲ ስዊድን ማለት ነው ከዛም ደግሞ እስከ ፑለር ቴዎሎጂካል ሴሚናሪ ካሊፎርኒያ በተማሩት ዕውቀት እግዚአብሔርንና ሕዝቡን በታማኝነት አገልግለዋል ብለዋል ፓስተር ዶክተር አበራ ሀብቴ። ፓስተር አበራም በመጨረሻ እንዳሉት ደግሞ ከ1991 ዓመተ ምህረት ጀምሮ በተደጋጋሚ ቄስ ዶክተር ቶሎሳ ወደ ኢትዮጵያ በመምጣት ህዝባቸውን ያገለገሉ ከዚያም ወደ አውሮፓ፣ ወደ መካከለኛው ምስራቅ፣ በአሜሪካ፣ በአፍሪካ ባሉ የተለያዩ ሀገራት በመዘዋወር ለጠቅላይ ሚኒስትሮች፣ ለተለያዩ ሚኒስትሮችና ለከፍተኛ የሥራ ኃላፊዎች በወንጌልና በማማከር ሲያገለግሉ ነበረ ብለዋል። አዎ ምናልባትም ፓስተር ቄስ ዶክተር ቶሎሳ ክብረ በዓላቸው ራሱ የልደት ክብረ በዓላቸው እዚህ አዲስ አበባ ላይ እንዲከበር ለምን ያሉበት አትላንታ የሚያገለግሉበት አልተከበረም ልንል እንችላለን። እዛም ተከብሮላቸዋል። በነገራችን ላይ ግን ምንድነው ሀገራቸውን በጣም የሚወዱ ናቸው። ያው በጣም ኢትዮጵያን ይወዳሉ፣ ህዝቦቿን ይወዳሉ። ስለዚህ ሁሉ ነገራቸው እዚህ ነው ያለው። ኑሯቸው እዛ ቢሆንም እዚህ ነው ያለውና ከዛ አንፃር ይመስለኛል ፓስተር አበራ እንደገለጹት እዚህ በታማኝነት ህዝባቸውን ያገለገሉ ትምህርት በተለያየ የትምህርት መስክንትን ቢሉም በተለያየ ሀገር ላይ የዞሩ ወንጌልን ያገለግላሉ። ለሚኒስትሮች፣ ለጠቅላይ ሚኒስትሮች፣ ለከፍተኛ የመንግስት ኃላፊዎች በማማከርና በወንጌል ስራ አስተዋጽኦ ያደርጋሉ። በዚህ እንግዲህ ደማቅ ክብረ በዓል ምሽት ላይ ደግሞ የቄስ ዶክተር ቶሎሳ ህይወትና አገልግሎታችን የሚዘክር ዘጋቢ ፊልም ምናልባትም ከ20 ደቂቃ ያልበለጠ ዘጋቢ ፊልም ታይቷል፣ ለእይታ በቅቷል። ስለ ቄስ ዶክተር ቶሎሳ የቅርብ አገልግሎት አጋሮቻቸው የሆኑት ፓስተር ሃምፍሪ አሊጋዝ፣ ሐዋርያው ዳንኤል መኮንን፣ ፓስተር አዜብ ገብረ ኪሮስ እንዲሁም ደግሞ ቄስ ደረጀ ጀንበሩ በየተራ ምስክርነታቸውን ሰጥተዋል። ፓስተር ሃምፍሪ እንዳሉት በየዓመቱ ዲሴምበር 10 ላይ በጋራ ሆቴል ተከራይተን በጋራ ሆነን የእግዚአብሔርን ፊት እንፈልጋለን። ይሄም ደግሞ ለ20 ዓመታት ከ20 ዓመታትም በላይ ያስቆጠረ
የህብረት ጊዜያቸው እንደሆነ ተናግረዋል። እንደውም አንድ ምሳሌ ሲያነሱ አንድ ጊዜ ወደ የመን ሄዳለሁ ሲል እዛም ሰላም የለም እዛ ሰላም የለም ስለው የትኛውም ዓለም ላይ ሰላም የለም ብሎ ወደ የመን እንደሄደ ገልጸው ነበረ ፓስተር አንፍሬና ይሄም ምን ያህል ለወንጌል ያላቸውን ጽናት ምን ያህል ለወንጌል ያላቸውን ድፍረትም የሚያሳይ ነገር ነው። ሌላው እንግዲህ ከምስክርነታቸውን ከሰጡት ፓስተር አዜብ ይገኙበታል። እዛው አትላንታ አብረው የሚያገለግሉ ናቸው። ምንድነው እሳቸው ደግሞ ለየት ያለ ነገር ነው የተናገሩት ምስክርነት ከእያንዳንዱ ሰዎች ጀርባ በተለይ እንዲ ከታወቁ ሰዎች ጀርባ አንዳንድ ታላላቅ ሴቶች አሉ ብለዋል። ስለዚህ ከቄስ ዶክተር ቶሎሳ ጀርባ ወይም ኋላ ባለቤታቸው መታወስ አለባቸው። ወይዘሮ ማሪያ ጉዲና ለቄስ ዶክተር ቶሎሳ አገልግሎት እና ህይወት እዚህ መድረስ እንዲህ መሆን በዚህ መልኩ መታየት ትልቁን ድርሻ የተጫወቱት እሳቸው ናቸውና ልጆቻቸውም ጭምር የሚል ነገር ተነስቷል። እንደውም በነገራችን ላይ ለወይዘሮ ማሪያ ጉዲና በዝግጅት አስተባባሪዎቹ በኩል በፓስተር ዶክተር አበራ እንዲሁም ደግሞ በባለቤታቸው ፓስተር በለጡ አማካኝነት የተዘጋጀ ክብር ካባ ነበር፣ የክብር ካባ ነበር። እሱ እዛው ያሉበት ቦታ ድረስ እንዲላክላቸው ተደርጓል። ወደ አትላንታ የመጣው እንግዲህ እሳቸው ደግሞ ፓስተር አዜብ ምንድነው አያይዙ ያሉት ወደ አትላንታ የመጣው በ1986 ዓመተ ምህረት ነበር ብለው ነበር። 40 ዓመት ያህል አብረን አገልግለናል ካሉ በኋላ ልዩ ከሆነው የህይወት ገጽታቸው አንዱ ቄስ ዶክተር ቶሎሳ እልልታን ይወዳል ብለዋል። ችግር ላይ እልል ይላል፣ ችግር ይወገዳል። እልል ስትሉ ሰይጣን ይሸበራል፣ እግዚአብሔር ይከብራል የሚል እምነት አለው ብለዋል። ደግሞ ሲሆንም አይተናል ብለው ምስክርነታቸውን ሰጥተዋል። ስለዚህ እኛም ላይ ይስተጋባ ምድራችን ላይ። ሌላ ምስክርነታቸውን የሰጡት ደግሞ ቄስ ደረጀ ጀንበሩ ነበሩ። እሳቸውም ስለ ፍቅራቸው፣ ስለ ደግነታቸው፣ እግዚአብሔርን ስለመውደዳቸውና ስለ አገልግሎታቸው ተናግረው ነበረ። እንግዲህ ፓስተር ዶክተር ቶሎሳ ንግግር አድርገው ነበር። ትንሽ አጠር ያለ ንግግር ነው ያደረጉት፣ ብዙም አልተናገሩም። ምንድነው አጭር ቃል የተናገሩት? የብርሃን ዘመን መጥቶ እንተቃቀፍ፣ እንታረቅ ወይም እንተራረቅ ባንበት ወይም በተባለበት በዚህ ጊዜ ላይ በአራቱም አቅጣጫ አንድ ሰው በሀገሬ ላይ መሞት የለበትም። ይሄ የቆጫቸው ነገር ነው። ሰው እንዴት ደግሞ ሰው ወይም ሰውን ገሎም ሊሆን ይችላል፣ የሰውን ደም አፍስሶም ሊሆን ይችላል። እንዴት ወደ ጫካ ይነጉዳል? ጫካ ለእንስሳ እንጂ ለሰው አይደለም። ይሄ በሳቸው እንግዲህ ልብ ውስጥ ያለ ነገር ነው። በጣም እየቆረቆራቸው ያለ ነገር ነው። ሰው እንደ እንስሳ ጫካ ውስጥ መኖር የለበትም። ሲጀመርም ጫካ ውስጥ የሚገባም ዝም ብሎ አይደለም አይደለም። ስለዚህ ከበስተጀርባ ካለው ችግር አኳያ ግን ይሄ ኦል ኢን ኦል ሙሉ በሙሉ ግን መሆን የለበትም። ሰው ተፈቃቅሮ ተሳስቦ ታርቆ ተከባብሮ ተፈላልጎ ተሳስቦ መኖር መቻል አለበት። ምድራችን ደግሞ ለዚህ ሰፊ ናት፣ ብቁ ናት የሚል ነገር እያነሱ በውስጣቸው ባለው በሚንቀለቀለው ስሜት ይሄ መንፈሳቸው ነበር ሲናገሩ የነበሩትና እንግዲህ ያው ሀገራቸውና ሕዝባቸውን ከመውደዳቸው የተነሳ ይህን ቢሉ አያንስባቸውም አይደል? እሺ ክብርት ከንቲባ አዳነች አቤቤም ደግሞ በእለቱ ተገኝተው ነበር። እሳቸውም ደግሞ ተመሳሳይ ንግግር አድርገው ነበር። ምንድን ነበረ ንግግራቸውስ? ምንስ ብለው ነበር? እሳቸው ያሉት ምንድነው? ቄስ ዶክተር ቶሎሳ ስለ ሀገራቸው በታላቅ ፍቅር ለረጅም ዘመን ሲያገለግሉ እንደኖሩ ምስክርነታቸውን ሰጥተዋል። አርአያነታቸው ደግሞ ለተተኪው ትውልድ ትልቅ ሞዴል አርአያ መሆን ምሳሌ መሆን እንደሚችል ክብርት አዳነች ተናግረው ነበር። ግን አንድ ያሉት ነገር አለ በዛ መድረክ ላይ። ምንድነው ያሉት እሳቸው? እንዲህ ያለው መድረክ መለመድ አለበት። ሌሎችም በየጓዳው የተረሱ መታወስ የሚገባቸው የወንጌል ሰዎች አሉ፣ አርበኞች፣ እናቶች፣ አባቶች አሉ። እነሱንም ማስታወስ ይገባል ብለዋል። ይሄ ቢቀጥል በጣም ጥሩ ይሆናል፣ መቆም የለበትም ለማለት ነው። አንዳንድ ጊዜ አንድ ነገር ለሌላው ጥርጊያ መንገድ ይሆናልና የቄስ ዶክተር ቶሎሳ ጉዲና የ80ኛ ዓመትና የአገልግሎት በዓላቸው በእንዲህ መልኩ መከበሩ ከኋላ ደግሞ ለሌሎች ጥርጊያ መንገድ ነው። ሌሎችም አሉ በየጓዳው የተቀመጡ አሉ። ክብርት አዳነች አቤቤም ይህንን ያሉት። ስለዚህ ሌሎቹ መታወስ ይገባቸዋል የሚለው ነገር እንግዲህ ይቀጥላል ብዬ አስባለሁ። ክብርት ከንቲባ አዳነች አቤቤም እንግዲህ በካሳንቺስ የሚገኝ አንድ ዘመናዊ የመኖሪያ አፓርትመንት ቁልፍን ለቄስ ዶክተር ቶሎሳ አስረክበዋል በእለቱ። እሳቸውም በሀገሪቱ ስላለው ለውጥ፣ ለድሆች ስለሚደረገው ድጋፍ በአንቺ እድሜ ይህን በማየታችን ደስተኛ ነኝ ብለውም ደግሞ ተናግረው ነበር ለከንቲባዋ። በነገራችን ላይ በዝማሬ አገልግሎት ያገለገሉት ዘማሪ አገኘው ይደግ ነበሩ።
ከዛም ደግሞ የራት ግብዣ ተደርጎ ፕሮግራሙ ተጠናቋል። የመርሃ ግብሩ ፍጻሜ ሆኗል ነው የምትይኝ? አሁን እንግዲህ ይህን ይመስል ነበር። ተመልካቾቻችን ከቀረብንላቸው መረጃ በመነሳት እንግዲህ የስቴዲየሙ ድባብ ምን ይመስል እንደነበር የዶክተር ቄስ ቶሎሳ ጉዲናም ደግሞ ክብረ በዓል በምን መልኩ እንደተከበረ ማየት ይችላሉ ብለን እናስባለን። የተወዳጁ ተመልካቾቻችን ስትከታተሉ የቆያችሁት ከእሁድ እስከ እሁድ የተሰኘውን ሳምንታዊውን የቴሌቪዥን ፕሮግራማችን ነበር። ከዚህ ከኤልሻዳይ ቴሌቪዥን በየሳምንቱ ወደ እናንተ የሚቀርብ ዜናዎችን፣ መረጃዎችን በትንታኔ ወደ እናንተ የምናደርስበት ልዩ ፕሮግራማችን ነው። እንግዲህ ፕሮግራማችንን ወይም መሰናዷችንን ደግሞ እስካሁን አብራችሁ ስለተከታተላችሁ በጣም ደስ ብሎናል። ቀሪ የኤልሻዳይ ቴሌቪዥን ኔትወርክ ፕሮግራሞችን ደግሞ እንድትከታተሉ በአክብሮት ጋብዘናችኋል። አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ። ሰላም። ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ